ወደ ልጁ ወደ እስማኤልም ቃል ኪዳንን ያዝኩኝ ይሄ ከዕባን ቤትን ስሩ በማለት ለምን ለሶላት ለሚሰግዱ ሰዎች አቅጣጫ ይሆን ዘንድ አለ። ስለዚህ አብርሃምና እስማኤልን ሁሉም ነቢያት ወደዚያ እየዞሩ ይሰግዱ ነበረ፣ የሶላት አቅጣጫ እንዲሆን ነው እንጂ ወደዚያ የተባለው ላ ሊአን አላህ ስብሐነሁ ወተዓላ መውጁዱን ፊል ከዕባ። ይሄን ይመስላል። እሺ ከዛ በፊት ለምሳሌ ፕሮፌቱ ወይስ ይሄ መልእክት ለፕሮፌቱ ከመምጣቱ በፊት ካዕባ ምን አይነት አገልግሎት ይሰጥ ነበረ የሚለውን እስቲ ጠቀስ ብታደርገው። ካዕባን የሰራው እንግዲህ ከመጀመሪያው ጀምሮ ከአብርሃም በፊት ጀምሮ የነበረ ነው። ስለ ካዕባ አጀማመርና እስካሁን ድረስ እስካለው ልንገራችሁ። ካዕባ ሲሰራ ጊዜ አላህ ስብሐነሁ ወተዓላ በሱራ አሊ ዕምራን ላይ ታሪኩን ከዛ ጀምሮ ይነግረናል። ሶስተኛው ምዕራፍ ላይ ኢነ አወለ በይትን ውዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ይላል። ኢነ አወለ በይትን የመጀመሪያው ቤተ አምልኮ ይለናል ምድር ላይ ውዲዐ ሊናስ ለሰዎች የተሰራው የመጀመሪያው ቤተ አምልኮ ለለዚ ቢበካ ያ መካ ላይ የሚገኘው ነው አለ። ለሰዎች ሲል የመጀመሪያው ሰው ማን ነው? አዳም ነው። ስለዚህ ከአዳም ጀምሮ የነበረ ቤተ አምልኮ ነው ማለት ነው። ለመጀመሪያ ጊዜ የተሰራው ቤተ አምልኮ እርሱ ነው። የሰው ልጆች ታሪክ ጋር ገና ከመጀመሪያ ብሎ የጀመረ ነው። እስከ ዓለም ፍጻሜ ድረስ ጸንቶም ይቆያል ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። የሚደንቅ ቤት ነው። የሰው ልጅ ሲጀመራለ ጀምሮ እስከ ዓለም ፍጻሜ ድረስ የሚቆይ ብቸኛው መለኮታዊ ቤት እርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ ማ አወሉ መስጂድን ቡንየ ዐለል አርድ ያ ረሱለላህ ተባሉ። አንቱ የአላህ መልእክተኛ ሆይ በምድር ላይ ለመጀመሪያ ጊዜ የተሰራው መስጂድ የትኛው ነው ሲባሉ፣ ቃል መስጂድ አልሐራም መስጂድ አልሐራም ነው አሉ። ثم ተባሉ፣ ከዚያስ ثم المسجد الاقصى ከዚያ መስጂድ አልአቅሷ ነው አሉ። እና እንደአጠቃላይ ለመጀመሪያ የተሰራው ቤተ አምልኮ ያ። ከዚያ በኋላ እነ አብርሃም እንዳደሱት ደግሞ በቁርአን ላይ ተቀምጧል። አብርሃምና ልጁ እስማኤልን አላህ ስብሐነሁ ወተዓላ ቃል ኪዳን ያዘባቸው። ወዐሂድና ኢላ ኢብራሂመ ወእስማዒለ አን ጠሂራ በይቲ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ ወፊ ሱረት አልሐጅ ሊልቃኢሚን ወሩክዕ ስጁድ። ወደ አብርሃምና ወደ ልጁ ወደ እስማኤል ቃል ኪዳንን ያዝኩኝ አለ። ስለዚህ አምላክ በነቢያት በኩል ያሰራው ቤተ አምልኮ እንጂ ሌላ አይደለም። ወደ አብርሃምና ወደ እስማኤል ወደ ልጁ ቃል ኪዳንን ያዝኩኝ አለ። ምን የሚል ቃል ኪዳን? አን ጠሂራ በይቲ ያን ቤት አዝዱ በማለት ስሩ በማለት ለምን ዓላማ? ሊጣኢፊነ ሐጅ ለሚያደርጉ ሰዎች ያንን ጠዋፍ ለሚያደርጉ ለሚዞሩ፣ አንደኛ ለሐጅ መስሪያ መፈጸሚያ ነው የታሰራው። ሁለተኛ ወልቃኢሚና ወደዚያ አቅጣጫ ዞረው ለቆመው ለሚሰግዱ ሰዎች አቅጣጫ የሆናቸው ዘንድ። ስለዚህ ካዕባ የተሰራው በአምላክ ትእዛዝ በሁለት ታላላቅ ነቢያት እጅ ለሁለት ዓላማ። ሁለቱ ዓላማዎች ምንድን ናቸው? የእስልምና መሰረት የሆኑ ሐጅና ሶላትን መፈጸሚያ ቦታ ቤተ አምልኮ ብቻ ነው። ከዚያ በኋላ አብርሃምና እስማኤል ሰሩት ወይ? አዎ ሰርተውታል። እዚያው ላይ ታገኛለህ። እዚያው ሱረቱል በቀራ ላይ ምን ይላል? ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚነል በይት ወእስማኤል፣ አብርሃምና ልጁ እስማኤልም የካዕባን ቤቱን መሰረት አንስተው በሰሩት ጊዜ አለ ያሰላም ሰሩት። ከዚያ በኋላ ግን ምን ሆነ መሰለህ? አሁን አንተ የፈለግከው ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበረው ትውልድ ምን ሲያደርግ እንደነበር ነው በዚያ። ስለዚህ መሰረቱ የማን ነው? የአብርሃምና የእስማኤል ነበረ። ቃል በቃል ማስረጃ በቁርአን ያለ። ነገር ግን እነዚህ ከአብርሃምና ከእስማኤል በኋላ ትውልድ በተቀያየረ ቁጥር በአብርሃምና በእስማኤል አምላክ በአላህ ስብሐነሁ ወተዓላ ላይ ሰዎች ማጋራት ጀመሩ። የመካ ሰዎች ማለት ነው። የመካ ሰዎች ምን አደረጉ? የአብርሃምና የእስማኤል ልጆች ናቸው። እዚያ ላይ አብርሃምና እስማኤል ሲሰራ ሐጅን ይፈጽማሉ። ያንን ተግባር ያደርጉ ነበር። ግን በዚያ ላይ ምን ያደርጋሉ? ያጋሩ ነበር በአምላክ ላይ። ገብቶሃል አይደለ? እኛ ጻድቅ አይደለንም ማለት ጀመሩ። ከዚያስ እኛን የሚያስታርቀን መካከለኛ ያስፈልጉናል አሉ። ከዚያስ በመካከላቸው ጻድቅ ብለው የሚያስቧቸውን አካሎች በቅርጽ ቀረጿቸውና በካዕባ አጠገብ አስቀመጡ። እነማንን? ላት፣ መናት፣ ዑዛ፣ ሁበል እያሉ ስማቸውን ሰይመው እንዲሁም መላእክቶችም አማላጆቻችን ናቸው ብለው ማመን ጀመሩ። አየህ፣ ሽርክ ሰሩ፣ በአላህ ላይ ማጋራትን ጀመሩ። ያንን የአብርሃምና የእስማኤልን ተግባር ሐጅን አላቋረጡ። በዚያ ላይ አንዳንድ ሽርኮችን ጨመሩ። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለክ ኢላ ሸሪከን ሁወ ለክ ተምሊኩሁ ወማ መለክ ብሎ ነበር። ነቢ ሰለላሁ ዐለይሂ ወሰለም መጥተው የአብርሃምን ቃል መለሱ። ምን አሉ? ለበይክ አላሁመ ለበይክ መንገድ ላይ ነቢ ሰለላሁ ዐለይሂ ወሰለም መጥተው ያንን አስወገዱባቸው። ጣዖታቸው እንዳለ አፈራረሱባቸው። መካ ላይ
ወደ 360 ጣዖቶች ይገኙ ነበር። ነቢ ሰለላሁ ዐለይሂ ወሰለም እነዚያን ሰባበሯቸው። አላህ ሱብሓነሁ ወተዓላ ወሩጅዘ ፈህጁር አላቸው። ጣዖትን አውግስ አላቸው። ዐለይሂ ወሰለም አስተምሮ አደረጉ። ልክ ከማነው መዲና ሄደው ሲመለሱ ፈትሕ መካ ላይ የዛኔ መካን ድል ባደረጉ ጊዜ በመካ አካባቢ የሚገኙ ጣዖታትን ሁሉ አፈራረሱ። ቦታል በውስጡ ሁሉ አስቀምጠውበት ነበር። እነዚህ ሰዎች አብርሃምና እስማኤል ያላዘዟቸው እዚያ እነዛን አጸዱ፣ አጠሩ። ነቢ ሰለላሁ ዐለይሂ ወሰለም አስወገዷቸው። አምልኮን ሁሉ ለዚያ ለአንዱ አምላክ ለአብርሃምና ለኢስሐቅ አምላክ አድርጉ ብለው አዘዟቸው። ይሄ ነው የሆነ ታሪኩ። እሺ እንደማን አለ? እሺ በጣም ምርጥ ነው። እኔ ደግሞ እንግዲህ እንደማውቀው ነገር እሱ ምንድነው ከዛ ፕሮፌቱ ከመምጣቱ በፊት 360 አሁን አንተ ያልከው 360 ጣዖታት ወይስ ጂኒ ወይስ ሰይጣን እዛ ጋር ይመለክ ነበረ። ፕሮፌቱ በመጣ ጊዜ ምን አደረገ? እነዛ 360 ያለበትን የጣዖት ወይስ ደግሞ ጣዖት አምልኮን ቦታ ሰዎችን የሚያመልኩትን ሰዎችን ገድሎ ከዛ ደግሞ ነገሮችንም አፈርሶ ሰዎች ያ የሚያመልኩትን ድንጋዩን ግን አስቀረው። ከዛ ድንጋዩን ደግሞ ዓለም ላይ ያሉ ሰዎች 360 የነበረበትን ጣዖቱን ድንጋይ ሰው እንዲሰግድበት አቅጣጫ ሰጠ የሚለው ነው። ከነገርኩ ጋራ አንድ ፈጣሪ ኤቭሪቲንግ ቦታው ፊቱና እንትኑ እዛ ከሆነ እኔ ወደ ምዕራብ፣ ወደ ምስራቅ፣ ወደ ደቡብ መስገድ ከቻልኩና የፈጣሪ ፊት እዛ ካለ ዳይሬክት እኔ የካባን ዳይሬክት ይዤ በኮምፓስ ምናምን አይቼ የሚሰግድ ከሆነ አሎ አሁን የተሳሳተ ግንዛቤ ሰጠው ነበር። እንደዛሬ እንደሰማሁት ከሆነ ብለህ ያ የሰማኸው ስህተት እንደሆነ ወይ የተሰማው አሁን ታሪኩ የሰማኸው ስህተት መሆኑን ተረዳህ አልተረዳህም? አሁን ከነገርኩህ ስህተት መሆኑን ተረዳህ ወይ? ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረው ምናምን ብሎ የነገረው ታሪክ ነው። አንተ የሰጠኝ ሙሉ መረጃ ስለሌለ ያንተን ለመስማት ነው እንጂ አለ ማስረጃ ልስጥህ። ለምን አትጠይቀኝ? አታስቆመኝም እንዴ? እየተናገርኩኝ ይሄ እንደዚህ የሚለው እሱ ትክክል ነው። ያንተ ነው መረጃ የሌለው እሱ። አንተ የሰጠኝ ሙሉ ለሙሉ ማስረጃ ሙሉ አይደለም። አሁን ታክሲ አይደለም የሰጠኝና ለማንኛውም እኔ አሁን ካንተ ጋር ለመከራከር ሳይሆን ያንተንም ለመስማት ነው። ገብቷል አይደለ? አንተም ብሎክ ካረኩኝ ጤነኛ አይደለም እንደ ሰው። ይኸውልህ ማስረጃ ጠይቀኝ። እየተናገርኩኝ ከሆነ በመካከል ያንተን ተረትህን መጨረሻ ላይ የሰማኸውን ተረት አምጥተህ ይሄ ነው እኔ የሰማሁት ብለህ ደምድመህ መሄድ ስህተት ነው። ጠይቅ አይደል? ሙስሊሞችን የሰማሁት እንደዚህ ነበር አልክ። ስህተት ነው ይሄ ትክክለኛ ይሄ ነው ብለው ነገሩ አይደል? ሙስሊሞች እንደሱ ከሆነ ማስረጃ አሳዩኝ ማለት አለብህ። ማስረጃ ላሳየኝም አትብል። መቼ ጠይቀኝ? ከማስረጃ አንጻር እየተናገርኩኝ ነበር። ማየት ከሆነ የፈለግከው እናሳይሃለን። እያነበብኩኝ እየነገርኩህ ነው። እሱ ምን ብሎ ማለት ፈለገ? ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ጣዖታውያኖች ሲሰሩት የነበረ አለ። አብርሃም የሰራው ነው ብዬ ስናገር ነበር። ከአብርሃም በኋላ የሆኑ ሰዎች መጡና ይህን ሽርክ አስገቡ። ስለዚህ እነዚህ ሰዎች ራሳቸው ናቸው ተጠያቂዎቹ። ነቢዩ መሐመድ መጡና የእነዚህን ሰዎች ባዕድ አምልኮ ሰባበሩ፣ ጣዖቱን አስወገዱባቸው። ከዛ አንዱን ድንጋይ ብለህ ለማለት ፈለግ። ስለ ካዕባ እያወራን ካዕባን ማን የሰራ አልኩኝ? አብርሃም እና ኢስማኤል የሰሩትን ቤተ አምልኮ ያንን ብቻ አስቀረላቸው። ለአንተ ጣዖታቱን ሰበበረና አንዱን ተወላቸው። ልክ ያለ እንደ ጣዖት አድርገህ ልታልፈልገህ ነው። እስኪ ትልቅ ሰው ትመስለኛለህ። ለመረዳት ሞክር። ለማንኛውም ልክ ስናገር አስቁመኝና ማስረጃ ጠይቀኝ። እውነት እላቸዋለሁ እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬን ቅን ነው፣ ማስረጃ አልናገርም። ዳሩ ግን ትምህርቴስ በማስረጃ ነው። ይህ የምትቀበሉ ብፁዓን ናቸው፣ የማትቀበሉ ግን በትንሣኤ ቀን ዋይ ዋይ ትላላችሁ። ስለዚህ ይኸውልህ ማስረጃ ጠይቀኝ። እሺ ለተናገርኩት ሁሉ ጠይቀኝ፣ እየጠበቅኩህ ነው። ሄሎ ለምኜ እኮ ነው ማስረጃ ጠይቁኝ ብላችሁ ክርስቲያኖች፣ ማስረጃ ጠይቀኝ። ለተናገርኩት ሁሉ እያስቆምክ እያንዳንዷን ይዘህ ከሆነ ነጥብ ለዚህ ማስረጃ አምጣ በለኝ። ጌታ ሰው ሰላም አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም። ዙሁር አዛን ብሏል። ቶሎ ብለሽ ልስገድ። ሁሴን ጥያቄ ምንድን ነው? ዛህረ ነጃ አላችሁ?
زهر علش الو አይሰማቸውም? زهر علش ወይ ሁሱ ይሰማል? እሺ ጥያቄ ይሰማል አለ። 72ቶቹ ቢላ ሂሳቢን ወላ አዛቢን ያለ ምንም ምርመራና ያለ ምንም ቅጣት ጀነት ይገባሉ የተባሉት አንድ ሰው ሩቅ ከዛ ከነዛ አይደለም ሩቅ አሁን ቅሩልኝ ብሎ የተናገረ ሰው እንደገና ደግሞ ዋግምት ነው ምንድነው ምናምን ብሎ አድጉኝ ምናምን ብሎ የተናገረ ሰው ከዚህ ከ72ቶቹ አይደለም የሚባለው እንዴት ነው? ሐዲሱን አዳምጥ። ያ እንደዛ ለማለት ከዕለታት አንድ ቀን ሰዎችን እያስተማሩ በሰዎች መካከል ቆመው ምን አሉ? قال النبي صلى الله عليه وسلم 70,000 من أمتي يدخلون الجنة بغير حساب ولا عقاب. قيل من هم يا رسول الله؟ قال هم الذين لا يسترقون ولا يتطيرون ولا يتولون على ربهم يتوكلون. فقام عكاشة بن محصن فقال يا رسول الله ادع الله لي أن يجعلني منهم. فقال له النبي صلى الله عليه وسلم أنت منهم. ثم قام رجل فقال يا رسول الله ادع الله لي أن يجعلني منهم. فقال له النبي صلى الله عليه وسلم سبقك بها عكاشة. ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቆመው እያስተማሩ እያለ የወደፊቱን ሊናገሩ ትንቢት ሊናገሩ ወደፊት የሚሆነውን ከፍርዱ ቀን በኋላ ስለሚሆነው ቆመው ለሰዎች ይነግሯቸው ነበር እና ቆሙና ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእኔ ትውልድ 70 ሺህ ሰዎችን አላህ ያለምንም ቅጣትና ያለምንም ምርመራ ወደ ገነት ያስገባቸዋል አሉ። በኢማሙ አሕመድ ሙስነዳቸው ላይ ከነዚህ ከ70 ሺዎቹ ጋር ከእያንዳንዱ ጋር ሌላ 70 ሺህ ተከትሎ ይገባል ብለው ተናግረዋል። ያ ማለት ወደ 4 ቢሊዮን የሚጠጋ ህዝባቸው ያለምንም ቅጣት በነፃ ጀነት የሚገባል ያለምንም ጥያቄ ያለምንም ምርመራ። ይህን እየተናገሩ እያለ ነቢ ሰለላሁ ዐለይሂ ወሰለም ምን አይነት ባህሪ ያላቸው እንደሆነ በዛ አስከትለው ተናገሩ። هم الذين لا يسترقون أي لا يطلبون الرقى من غيرهم على غير الطريقة الشرعية. شريعي بالهنا منجر لا بشتاوچاچو ለህመሞቻቸው ፈውስን የማይፈልጉ ማለት ነው እንጂ ቁርአንን የማያስቀሩ ለማለት አይደለም። ለምሳሌ ታሞ ሰውየው ወደ ሽርክ ቦታ ቢሄድ ከነዚህ አይሆንም ነው እንጂ ቁርአን ማስቀረት ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም መላእክቱ ጅብሪል ይቀራላቸው ነበር፣ እርሳቸው ለሰዎች ይቀሩ ነበር። ችግር የለውም። ይሄ ገብቷል? እሺ ሁሱ ጀዛኩሙላህ። ሁለተኛ ደግሞ እንትን ደጋን መርከዝ ምናምን ፈልጌ ነበርና ለመግባት አሁን ለታ ምናምን በጣም በጉጉት እያየሁ ነበርና እንዴት ነው ያለው ደጋን ምናምን መርከዝ ለመግባት መስፈርታቸው ምናምን እንዴት ነው? ክፍያ ምናምን ይላሉ ወይንስ ምንድነው መስፈርታቸውን እስኪ ንገረኝ። ማለት ስለማላውቅ ነው። ክፍያ ሲባል ለምትበላው ለምትጠጣው ያንን ከሞላህ መቅረት ይችላል ይገባዋል። እሺ ሰሊና ሰላም ወንድሜ፣ አንዴ ቆይ። ሰላም ደህና ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ ጀማ? ሁሉ ሰላም ነው? አልሐምዱሊላህ። ሁሱ ኦኬ። ሁሱ እንደ ሰው የምታውቅ ከሆነ ፕሊስ ወንድሜ እንደ ጭንቀት አድርጎት እሑድ ዕለት ነው የገባው እንዲቀራለት እንዲታይ ፈልጌ ነበረ። ሁሱ ፕሊስ የምታውቅ ከሆነ ካላችሁ ጠቁሟት። እሺ ዳጊ ጥያቄ አለ? ሁሱ ቻርጅ አይደለህም? አይደለም እኔ ያና ማሜ ወለየ የሚለውን ያውቃለሁ። ማሜ ወለየ የሚለውን ያውቃለሁ። እስኪ በውስጥ ናልኝና ፕሊስ አዋራኝ። ሁሱ ስላስገባህን በጣም ነው የምናመሰግነው። እሺ እንስከለ እሺ ማሜ በውስጥ አይትለኛል። በቃ ይልሻል። እሺ ዳጊ ጥያቄ አለ? እሺ እሺ አሁን ጥያቄ አለኝ። እሺ ጥያቄ ምንድን ነው? አይ ቁርአን የወረደው አይደል? ሙሐመድ ነው ቁርአንን ያወረደው ወይስ ከመሐመድ በፊት የነበሩ ሰዎች ነው የሚጠቀሙት? ቁርአን የወረደው በነቢያችን ሰለላሁ ዐለይሂ ወሰለም ላይ ነው። ነገር ግን የቁርአን አስተምህሮዎች ከዚያ በፊት ወርደው ነበር ወይ በሁሉም ነቢያት ላይ ከተባለ አዎ ወርደዋል። የቁርአን አስተምህሮ አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላን መገዛት ነው። በእርሱ ላይ ቅንጣትን አታጋሩ የሚል ነው። ለእርሱ ብቻ ሶላትን መስገድ ነው። ከዚያ ጾምን መጾም፣ ሐጅ ማድረግ፣ እነዚህ ሁሉ
ምጽዋት ማድረግ፣ እነዚህ ታላላቅ የእስልምና መሰረቶች የሚባሉ ሁሉ በቀደምት ነቢያቶችም ላይ ወርደው ነበር። ስለዚህ የቁርአን ትምህርት እንዳለ ላለፉት ትምህርት ነቢያት ሁሉ የወረደ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወኢነ አላህ አመረ ልሙእሚኒነ ቢማ አመረ ብሂ ልሙርሰሊን አሉ። አላህ እናንተን አማኞችን ያዘዛችሁ ቀደምት ነቢያትን ባዘዘባቸው ትእዛዝ ነው ብለው ተናግረዋል። ስለዚህ እነዚህ ዛሬ ነገራቶች ሁሉ ቀደምት ነቢያቶች ሲፈጽሟቸው ሙሉ ቁርአን ላይ ካስተዋላቸውና ካያችሁ እና አብርሃም እና ይስሐቅ እና ያዕቆብ ሁላቸውም አምስቱንም የእስልምና መሰረቶች ይፈጽሟቸው ነበር። አንዱን አምላክ በብቸኝነት ማምለክ የሚለው በእርሱ ላይ ቅንጣት ሳያጋሩ፣ ሁለተኛ ሶላት